በራስ ዜጎች ላይ በሐሰተኛ መለያ የሚፈጸም ጥቃት። ጦርነት የራስን ዜጎች ወደ ሞት ሲልክና አካል ጉዳተኛ አድርጎ ሲያስቀር ተመልክተናል። በፖለቲካ ምክንያት የህዝቡን ድጋፍ ለማግኘትና ሰዎችን በኃይል አነሳስቶ ወደ ጦርነቱ ለማስገባት ሲሰሩ የነበሩ የታጠቁ ቡድኖች በተለያዩ ሀገራት ፎልስ ፍላግ ኦፕሬሽን ሐሰተኛ መለያን በመጠቀም በህዝባቸው ላይ ጥቃት ሲፈጽሙ ተመልክተናል። እነዚህ የታጠቁ ቡድኖች የራሳቸውን ህዝብ በማጥቃት ጥቃቱን መንግስት ወይም ጠላታቸው እንዳደረገው በማስመሰል ህዝቡ አማራጭ በማጣት ወደ ውጊያ እንዲገባ ሲያደርጉም ቆይተዋል። ከሰሞኑ ከፌዴራል መንግስቱ ጋር ጦርነት እንደሚያደርግ ሲያስታውቅ የነበረው ህወሓት ይህንን ዘዴ መጠቀም ፈልጓል። ዜጎች በቅርቡ የድሮን ጥቃት ሊፈጸምባችሁ ይችላልና ጥንቃቄ አድርጉም እያለ ይገኛል። ህዝቡም ይህንን የጥንቃቄ መልእክት እንዲቀበል ከአባላቱ ጋር በጉድጓድ ውስጥ ስብሰባ ማድረግ ጀምሯል። ለመሆኑ ግን የፌዴራል መንግስት በትግራይ ህዝብ ላይ የድሮን ጥቃት ይፈጽማል ወይንስ ድሮን ታጠቅ ያለው እያለ የሚገኘው ህወሓት የትግራይ ህዝብ ለጦርነት እንዲነሳ በራሱ ዜጎች ላይ እርምጃ ይወስዳል? የሐውዜን ውስጥ ጥቃት ማን ፈጸመው? የህወሓትስ ተሳትፎ ምን ነበር? ይህንን ጥያቄ ለእናንተ ለውድ የሀሳብ ሚዲያ ቤተሰቦቻችን እያቀረብን በራሳቸው ዜጋ ላይ ጥቃት በመፈጸም ወደ ጦርነት ውስጥ ለመግባት የሞከሩትንና በሐውዜኑ ጥቃት ላይ የህወሓት ተሳትፎ ምን ነበር የሚለውን እንመለከታለን። አብራችሁን ቆዩ። Congo has been the scene of bloody international conflicts, wars fought over power, money, and the country's resource wealth. ከፈረንጆቹ አቆጣጠር 1998 እስከ 2003 የእርስ በርስ ጦርነት ያደረገችው አፍሪካዊቷ ሀገር ኮንጎ በዜጎቿ ላይ የፖለቲካ ሴራን ሰርታ ነበር። የተለያዩ የኮንጎ የጎሳ ሚሊሻዎችና ታጣቂዎች በሀገሪቱ ስልጣን ለመያዝና በማዕድን የበለጸገችው ሀገር ሀብቷን ለመቀራመት ከመንግስት ጋር ሲጋጩም ተስተውለዋል። This place, the Democratic Republic of the Congo. ከመንግስት ጋር ግጭት ውስጥ የገቡት የተለያዩ ታጣቂ ቡድኖች የራሳቸውን የጎሳ አባላት በድብቅ ጥቃት በመፈጸምና ግዛታቸውን በማቃጠል ጥቃቱን የመንግስት ሰራዊትና የሌላ ተቀናቃኝ ጎሳ እንደፈጸሙም ሲያደርጉ ቆይተዋል። ታጣቂ ቡድኖቹ ይህንን ተግባር በመፈጸም በህዝቡ ዘንድ ዘራችን ሊጠፋ ነው፣ መንግስትም ሊጠብቀን አልቻለም የሚል ሽብርን በመንዛት ወጣቶችን ወደ ትጥቅ ትግል እንዲቀላቀሉም አድርገዋል። የሞዛምቢኩ ሬናሞ ታጣቂ ቡድን ይህንን መሰል ተግባር በዜጎቹ ላይ ሲፈጽም ተስተውሏል። ከመንግስት ጋር ግጭት ውስጥ የገባው ታጣቂ ቡድኑ በገጠር ውስጥ በሚገኙ ዜጎች ላይም አሰቃቂ ጥቃት መፈጸሙን ታሪክ ይነግረናል። ለበርካታ ጊዜያት ራሱን የመንግስት ሰራዊት አስመስሎ ወደ ማህበረሰቡ ሲገባ የነበረው የሞዛምቢኩ ታጣቂ ቡድን ሬናሞ ዜጎች በስርዓቱ ላይ እምነት እንዲያጡና ከመንግስት ይልቅ ታጣቂዎችን እንዲያምኑ ለማድረግ የተለያዩ ስራዎችን ሲሰራም ቆይቷል። Armed gunmen believed to be rebels from the Renamo opposition movement staged another attack in Mozambique on Saturday. ወጣቶችን ወደ ጦርነት ውስጥ ለማስገባት ህዝቡ ጠላት መጣብኝ ብሎ በራሱ ፈቃድ መሳሪያ እንዲያነሳ ማድረግ የበርካታ የፖለቲከኞች ሴራ መሆኑን ከዚህ ቀደም በነበሩት የተለያዩ የእርስ በርስ ግጭቶች ተመልክተናል። ህዝቡ ጦርነት ሰልችቶት ገለልተኛ መሆን ሲፈልግ ገለልተኛ ሆኖ መኖር እንደማይችል ለማሳየት ፍርሃት ሲፈጥሩበት አይተናል። ታጣቂዎች እዋጋለታለሁ በሚሉ ዜጋቸው ላይ ፍርሃትን በመፍጠር ከዚህም አለፍ ሲል ጥቃት በማድረስ ህዝቡ ወደ ጦርነት እንዲገባ ለማድረግ በውጭ ኃይሎች ሲረዱም ቆይተዋል። አማጽያኑ በገዛ ህዝባቸው ላይ ጥቃት አድርሰው ጥቃቱ የመንግስት እንደሆነ አስመስለው በተለያዩ ሚዲያቸው ሲያሰራጩ የውጭ ሀገራት የመንግስትን ስም የሚያጠለሽ የሚዲያ ሽፋን ሲሰጡም ቆይተዋል። በሞዛምቢክ ይንቀሳቀስ የነበረው የሬናሞ ታጣቂ ቡድን በህዝቡ ላይ አስከፊ ግፍ በመፈጸም ድርጊቱ በመንግስት የተፈጸመ አስመስሎ ሲያሰራጭ ጎረቤት ሀገር ዚምባብዌና ደቡብ አፍሪካ እርዳታ አድርገውለታል። ሀገራቱ ታጣቂ ቡድኑን በገንዘብ ከመደገፍ ባለፈ የሬዲዮ ጣቢያ ስርጭት ሽፋን በመስጠት የሐሰት ፕሮፓጋንዳው በስፋት እንዲሰራጭ አድርገውም ነበር። ታዲያ ይህን አይነት ሴራ ሲመለከት የነበረው ዓለም አቀፉ ማህበረሰብ በትግራይም በድጋሚ ለመመልከት የተቃረበ መስሏል። ከዚህ ቀደም የደርግ መንግስትን ለመጣል የተለያዩ ስልቶችን ሲጠቀም የነበረው ህወሓት አሁንም የቀድሞ ስልቱን መተግበር ፈልጓል። ሰኔ 15 ቀን 1980 ዓ.ም በሐውዜን ላይ የተፈጸመውን አይነት ጥቃት በድጋሚ በትግራይ ላይ መፈጸምን መርጧል። ለመሆኑ ግን የሐውዜኑን ጥቃት ማን ፈጸመው? የህወሓትስ ሚና ምን ነበር?
ከደርግ መንግስት ጋር ጦርነት ውስጥ ገብቶ የነበረው ህወሓት በወቅቱ የደርግ መንግስትን ለመጣል የትግራይ ህዝብን አስተባብሮ ጦርነት ማድረጉም አይዘነጋም። የደርግ አየር ኃይል በህወሓት ላይ ወስደው በነበረው ወታደራዊ እርምጃ በህወሓት ቁጥጥር ስር በነበረችው የአውዜን ከተማ ላይ የትግራይ ህዝብ ወደ ገበያ በወጣበት ሰዓት በተዋጊ ጄቶች የፈጸመው የቦምብ ጥቃት ትግራዋይ ዛሬም ድረስ ያስታውሱታል። ጥቃቱ በተፈጸመበት ወቅት በቦታው የነበሩ የካሜራ ባለሙያዎችና የውጭ አገር ጋዜጠኞች በጥቃቱ ህይወታቸው ያለፈውን የንጹሃንን ዜጎች ምስል በመቅረጽ ለዓለም አቀፍ ማህበረሰብ ይፋ ማድረግ ችለውም ነበር። ከጥቃቱ በኋላ ከደርግ መንግስት ጋር ጦርነት እያደረገ የነበረው ህወሓት ትችት ደረሰበት። የደርግ መንግስት በአውዜን ላይ ጥቃት እንደሚፈጽም መረጃ የደረሰው ህወሓት ህዝቡን ለጥቃት አሳልፎ መስጠቱ በወቅቱ በርካቶችን አስቆጥቶም ነበር። ህወሓት ጥቃቱ እንደሚመጣ እያወቀ ለህዝቡ አለማሳወቁ ለፖለቲካዊና ለፕሮፓጋንዳ ጥቅም ሲል ህዝቡን ለሞት አሳልፎ ሰጠ የሚል ክስም ቀረበበት። ጥቃቱ ከተፈጸመ ከዓመታት በኋላ እንደ ገብሩ አስራትና አረጋዊ በርሄ ያሉ የቀድሞ የህወሓት ከፍተኛ አመራሮች በጥቃቱ ዙሪያ የተለያዩ ትችቶችን በህወሓት ላይ አቅርበዋል። የደርግ አየር ኃይል በገበያ ላይ የተሰበሰበውን ህዝብ በጦር ጀት ሊያጠቃ እንደሚችል የህወሓት የደህንነትና የመረጃ ክፍሎች መረጃ የነበራቸው ቢሆንም ህዝቡን ግን ወደ ጦርነቱ ለማስገባት እንዲሁም የደርግን ተግባር ለዓለም ለማሳየት ሲባል ህዝቡ እንዲበተን አላደረጉም የሚለው ክስ በህወሓት አመራሮች ላይ በተደጋጋሚ ክስ ሲቀርብ ቆይቷል። አሁን ግን ትግራይ የቀድሞውን ተግባር መልኩን በቀየረ መልኩ ሊከወንባት ነው። ከውጭ ሀገራት ጋር ያለውን ግንኙነት ያጠናክረው ህወሓት በትግራዋይ ላይ የድሮን ጥቃት ሊፈጽም እንደሚችል እየተገለጸ ይገኛል። ድሮን እንደታጠቀ እየገለጸ ያለው ህወሓት የትግራይ ህዝብ ወደ ጦርነት ውስጥ መግባት ባለመፈለጉ ይህንን ተግባር ለመፈጸም ተዘጋጅቷል። ህወሓት ጦርነት እንደ ብቸኛ የፖለቲካ ህልውና ማስቀጠያ አድርጎ ሲወስደው፣ የትግራይ ህዝብ ግን በጦርነት ከባድ ዋጋ ሲከፍል ኑሯል። አንድ ማህበረሰብ በራሱ ፍላጎት ጦርነት ማድረግ በማይፈልግበት ወቅት ታጣቂዎች ወይም የፖለቲካ ኃይሎች ህዝብን ወደ ጦርነት ለማስገባት የተለያዩ ማህበራዊና ስነልቦናዊ ስልቶችን ሲጠቀሙ ቆይተዋል። መንግስት ሊያጠፋህ ነው፣ መብትህን ሊቀማህ ነው የሚል የፍርሃት ትረካ በማህበረሰቡ ላይ በስፋት በማሰራጨት ህዝቡ ጦርነቱን ሳይቃወም ራሱን ለመከላከል ወደ ግጭቱ እንዲገባ ሲደረግ ተስተውሏል። በትግራይም ይህንኑ ለማድረግ ታስቧል። ጦርነትን ማድረግ ያልፈለገ ማህበረሰብ ወደ ግጭት ውስጥ ሲገባ ትልቅ ዋጋን ሲከፍል ተመልክተናል። ይህም ተግባር የአዋጊዎቹን ህይወት ለተወሰኑት ቀናት እንዲያሰነብት ያደርገዋል። የበርካታ ንጹሃን ዜጎች ህይወት ማለፍ፣ ወደ ሌላ ሀገር መፈናቀልና የአካል ጉዳት መድረስ የጦርነት ዋነኛ መዘዝ ሲሆን ይህም ተግባር በሰሜኑ ጦርነት ተከስቶ ተመልክተናል። ቤትና ንብረታቸውን ለቀው የተሰደዱ ትግራዋይ በጦርነቱ ምክንያት የልጆቻቸው ትምህርት ቤቶች ጥይት ማከማቻ፣ የሃይማኖት ተቋማት የተተኳሽ መደበቂያ ሲሆን የዓለም አቀፉ ማህበረሰብ ታዝቧል። የትግራይ ህዝብ እንደ ማንኛውም ማህበረሰብ የሰላም የልማትና የእድገት ፍላጎት የነበረው ቢሆንም ከዓመታት በፊት የተከሰተው የሰሜኑ ጦርነት ያልፈለገውንና ከባዱን ዋጋ እንዲከፍል አስገድዶታል። ከዓመታት በፊት በትግራይ የተከሰተው ክስተት ለክልሉ የፖለቲካ ጉዞ ትልቅ ትምህርት የሰጠና የህዝብ ፍላጎት ከምንም በላይ ቅድሚያ ማግኘት እንዳለበት ያስገነዘበ ቢሆንም አሁን ግን በድጋሚ ሌላ ጦርነት የሚያዋልድ እንቅስቃሴ እየተደረገ ይገኛል። ከጦርነት መጠናቀቅ በኋላ በርካታ ዜጎች ሰላም ማስቀጠልና ማህበራዊ እድገት ማስፋፋት ፍላጎታቸው ቢሆንም ትግራይ ግን አሁንም ለጦርነት እንድትዘጋጅ ተወስኖባታል። የትግራይ ህዝብ ላለፉት በርካታ ዓመታት በተለያዩ የሀገሪቱ የፖለቲካና የጦርነት ሂደቶች ውስጥ ያለፈ ሲሆን በአሁኑ ወቅት ወደ አዲስ አውዳሚ ጦርነት ውስጥ ከመግባት ይልቅ ችግሮች በንግግር በዲፕሎማሲና በፖለቲካዊ መፍትሄዎች እንዲፈቱ ጥያቄውን እያቀረበ ይገኛል። ጦርነት በቃኝ በማለት መልእክቱን እያስተላለፈም ነው።